እኛ ይመለከተንም ከነሱ አንድ አክል የሆነ ነገር ማድረግ አለብን። አለቀ። ምን ጥያቄ የለው ነገር ነው። ከነሱ የሆነ ነገር ካደረገን ያኔ አቅማችን እያወቁ ይመጣሉ ማለት ነው። እጅህን ልቀቅሽ። እጅህን አንሳው። እንዳትጠጋኝ። እሺ እጅህን አንሳው። አናቷን ነው ማፈርስልህ። እንዳትጠጋኝ። ረጋ በል በስነ ስርዓቱ። ምክንያቱም አሁን ከዚህ ሰፈር ሊያመልጠን አይገባም። እዚህ ሰፈር ነው ተብለናል። እውነቱን ውሸት አናውቅም። ብዙ ሰው ግን እዚህ አይቡድን ያሉ ነበር ቅድም ሰምታችሁ። ሰላም እንዴት ናችሁ? በመላው ዓለም የምትኖሩ የኛ ቤተሰቦች ወይም የልጅ ቶፊቅ ቤተሰቦች ሁላችሁንም በቅድሚያ ሰላም ፍቅር ይብዛልኝ። በጣም አቴንሽን ስለሆንኩኝ ትንሽ ይቅርታ። በዚያው አጋጣሚ ሰላምታው ሁሉ ጠፍቶብኛል። ወላሂ ነው የምላችሁ። ትንሽ ወዝገብገብ አልኩኝ አይደል? በጣም ሙቆኛል ከሚባለው በላይ። በዛ ላይ ንደት አለ፣ ብስጭት አለ። በዚህ ሰዓት የሚያበሳጫችሁ አንተ አለባበሴ ሁሉ ልክ አይደለም ማለት ያለንበት ሁኔታ ነው። ለማንኛውም ሁላችሁንም በድጋሜ ሰላም ብያለሁ። የምትወዱኝ የምታከብሩኝ ቤተሰቦቼ፣ እንዲሁም ደግሞ የእናንተና ጨብጫቢ አላችሁ። ጨብጫቢ ነው የሚባሉት እና ታዲያ ከእነሱ ጨብጫቢ ያለ ትክክለኛ ማንነት እያለ የሌለው ማንነት የሚያጨበጭብ አብሮ። ለማንኛውም ትላንትና በሶፊያ ቤት ይሁን በፏር ቤት ይሁን የሆነ ቪዲዮ ተለቆ ነበረ። በጣም አስነዋሪ ብቻ አይገልጸውም። በጣም የሚያስጠላ ከምላችሁ በላይ እኔ በጣም ነው ያናደደኝ። ከኔ አልፎ ብዙ ሰዎችን አስቆጥቷል። ለዚህ ችግር የለውም። ልጅየው ዋጋ ማግኘት ያለበት ቦታ ዋጋውን ያገኛል። ለማንኛውም ምንም ሆነ ምንም እኛ አንድና አንድ የመጣንበት አላማ አለን። ከዚህ በፊት ሁላችሁም ታውቃላችሁ፣ ያለንበትን ሁኔታ ታውቃላችሁ። ከዚህ በፊት ዘሎ ግን አንድ በማያገባው አንድ ወጠጤ ዘሎ ሚዲያ ወጠጤ ያለና እንደዚህ አይነት ነገር እኔ አሁን በመሃላችሁ ምናምን መግባት ፈልጌ አይደለም። ትክክለኛ ነገር ያለ ነገር ሁርንጫ ነው እናቴ ችግር የለም። ከወጠጤም በላይ እስኪ ሆነ ስድብ ስጡኝ እና አንድና አንድ ትክክለኛ ነገር ሁላችንም ያለንበት ሁኔታ ታውቁታላችሁ፣ ማንኛችሁም ነገር እና ትንሽ የደበረን ነገር አለ። በጣም ሲበዛ ማለት ነው። ማለት ሰው የሰውን ውስጥ ማንነት ሳያውቁ እንዴት ሽምግልና እንደሚላክ ነው ግራ የተጋባንበት አይነት መስመር። በእኛም ልትፈርዱ የማትችሉበት አይነት መንገድ አለ። ምክንያቱም ይሄ ልጅና እሱ ከጥንትም ምንም አብረው የነበሩ ሰዎች ናቸው፣ ዛሬ አይደለም። ስለዚህ ዘሎ ከጀርባ ያለው ባክግራውንድ ሳያውቅ ዘሎ ሽምግልና መላክ ወንድ አይደላችሁም ቀሚስ ልበሱ ነው። ቀሚስ መልበሳችን ደግሞ በተግባር እናሳያለን። ልንገርህ፣ እርግጠኛ ነኝ እሷ ፈልጋው ሳይሆን እኔ ለማስቀናት ነው 100% የምነግርህ። ይሄ ሽምግልና ምናምን ለመጋባት አይመስለኝም። አይደለም፣ ይሄ እኮ ህይወት እኮ ነው፣ ቀልድ አይደለም። እንደዚህ ምን አይነት እሷ አእምሮዋ ምንድን ቢሆን ነው ወይም ቢያስነኳት ነው ስለ ግራ የሚገባ ነገር እኮ ነው እያልኩ ያሉት ነገር ገብቷል። የሚገርማችሁ እነዛ ሽማግሌዎች በክብር ነው የሸኘናቸው። በሰዓቱ ቪዲዮ አልቀረጽን ወይም ለእናንተ ላላሳያችሁ እችላለሁ። ተንከባክበን አባቶቻችን ነው ይሄኛው ነው ፍጭ የነበረ ወንድሙ ነው ምን ሲል የነበረው ያ ጨበሬው ገና ጠግቦ ያልጨረሰ ህፃን ጨበሬው ልጆቻ ትንሽ እንደው መኮርኮም ነበረበት። ሽማግሌዎችን ባንገላታንበት አባቶቻችን ናቸው። በጣም ይቅርታ ብለናል። አጸያፊ ነገር ነው። ከአንድ ወጣት አይጠበቅም። ይሄ ጥፋት ግን ምንድነው በህይወታችን ስለመጡ ባለንበት ሁኔታ ስለመጡ ነው እንጂ እንደዚህ ነገር ያደረግነው እንደዛም ብለን እንኳን ራሱ እስከ መጨረሻ አይታችሁ አልላችሁም። በስርዓት ነው ነገሮች እንትን ያልነው። ግን ምንድነው ይሄ ህይወት ነው። ህይወት ላይ ማንም የሚገባ በሚስትና በአገር ቀልድ የለም አይደል የሚባለው፣ እንደዛ ማለት ነውና ህይወት ነው። ይሄ ህይወት ስለሆነ እየኖር ነው። በእኛ የሚመጣውን ነገር እንጋፈጣለን። አለቀ። አንደኛ ነገር ደግሞ አሁን እኔ በሱ ጉዳይ ይመለከታል አይመለከተም የምትሉኝ አይነት ሰዎች አላችሁ። ይመለከተኛል ምን አይመለከተም ይላሉ። የሷሉ እንትኖች አሉ አራጋቢ ይገባኛል። ግን ማለት ተልኳቸው ተውኮ ነው ስለ የኛ ምርጥ ኦዲየንሶች አሉ። ግን አንዳንድ አውቀው የተላኩ አሉና
ይሄ በሰርጉ ጉዳይ ምናምን ተሚሉ ቲክቶክ ላይ ያየው ነበርና እሱን አያየው ቆይም እንደዚህ ነገር በቬሎ በምናምን ምንም ይሄ ደግሞ ልጅቱን ታስጎዳታላችሁ። ምንም የሚፈጠር አይነት ነገር የለም። በቃ አለቀ። አንድና አንድ ላመንበት ነገር እንሞታለን። ጥያቄ የለውም። ከትላንትና ገና ይመጣል ዛሬ እንደዚህ ጨማለቃን ማለትኛ ላይ አይታሰብም። እንቱና አሁን ለማንኛውም ያለውበትን ቦታ ቆይ አዞሬ ላሳያችሁ ያለ ነው። የት ነው? ከነ ሶፊያ በር ላይ ነው። ሮዛን አግተዋታል። እቺ ልጅ የማታውቁት ነገር አለ እናንተ ቤተሰቦቼ። ካሁን በፊትም ከተለያየ ቪዲዮ በትንሹም ቢሆን ሰምተዋል። እቺ ልጅ አንድ ሰው ብቻ አይደለም በውስጧ የተሸከመችው ነገር አለ። ወላይ ቀልድ አይደለም። በውስጧ የሆነ ነገር አለ። 2 ሰው ናት። ስለዚህ እቺ ልጅ በእነሱ ምክንያት አንድ ነገር ብኩን ዋጋ ይከፍላሉ። ይሄ ቀልድ አለ እንደዚህ አግተው እሷ ደግሞ ሶፊያን ለመጠየቅ መሰለኝ ምን ልትሰራ እንደሄደች መች እንደመጣች ሁሉ አላውቅም። ይገባቸው አይደል? የማይጋፉት ባላጋራ ነው እየተጋፉት ያሉት። ምንም ሆነ ምንም ማለት ነው። ሴት ሲጀምር አይታገትም እንዴ? እኛ እኮ እነዛን ትላልቅ ሰዎች አባቶቻችን ናቸው ብለን የመለስ ነው። ምንድነው በማያገባችሁ ነገር በማታውቁት ነገር አትግቡ ብለን እንትን ያልነው ነገሮችን አይደለ? እኛ ምን የሚያደርገው ነገር የለም። በቃ ምንም ያደረገው ነገር የለም። በቃ ምንም በንዴት ነው። በቃ እንደዚህ ነገር እንዴት ጥቃት የሚባል ነገር አለ? በቤተሰብሽ ወይ በሆነ ነገርሽ የሆነ ሰው ሲመጣ ጥቃትሽ መመለስ መቻል አለብሽ አይደለ? እንደዛ ነው የሚባለው። በቃ ትክክለኛ ጥቃት መመለስ አለበት። በቃ አለቀ። እዛ ደግሞ እንደዚህ ሽማግሌ ታገቱ ተብሎ እሷ ማገተ ምን የሚሉት ነው? እሷ ደግሞ ምንም ነገር የምታውቀው ነገር የለም። እስቲ ጀምረውታል፣ እስከ መጨረሻ ይጋፈጡታል። ሶፊያ በር ነው ያለ ነው። አንድ ሰው እስከሚወጣ ነው የምንጠብቀው። በቃ ምንም ጥያቄ የለው። ምንም ጥያቄ የለው ነገር ነው። በቃ አለቀ። እስኪ ወንድ የሆነ እዚህ መጥቶ የሚያስጥለውን አያለሁኝ እኔ ምንም ሆነ ምንም በሊባ ጉብ ጀርባ ማለት ነው። እናቲቱን አረቶ እስኪ ለማንኛውም ቤተሰቦች በጣም እንትን ውስጥ ቴንሽን ስለሆነ ነው። በአንደኛ ደረጃ ሴት ልጅ አይታገትም። በቃ እንደዚህ አይንገላታም። እቺ ልጅ እንደነገርኳችሁ 3ኛ ሰው አላት። ባይኖራትም በቃ ሴት ልጅ ማክበር አለባቸው። መዳፈር ነው እንጂ ትልቅ መዳፈር ነው። የድፍረቱን ዋጋ ይሰጠዋል። እስኪ እንደው ማን እስኪ ብቻ እዚህ ግቢ አንድ ሰው ይወጣ ቁጭ ብለናል። እስካሁን ድረስ የሚወጣ የለም። በእርግጥ መኪናውን ስለሚያውቁት ከላይ ሆነው ሊያዩ ይችላሉ፣ ወይም ቪዲዮ ሊቀርጹ ይችላሉ። ኧረ ተው እስኪ ካዩን ሙሉ ሰፈሩን ተከቧል። የኛ ልጆች ናቸው። ማን ወይ ማነው ሰው የት ላይ እኛው ሰፈር ታይቷል ይባላል ይላሉ። እስኪ ዩትና ጣርታህ ደውልኝ። እሺ ለማንኛውም ከሷ ቤት አስገብቼ ነበር ሰው። ሮዛ የለችም፣ ፏድም የለም። ሌላ ቦታ እንደደበቃት ነው የሰማነው። እኛ አይመለከተንም። ከነሱ አንድ አክል የሆነ ነገር ማድረግ አለብን። አለቀ። ምን ጥያቄ የለው ነገር ነው። ከነሱ የሆነ ነገር ካደረገን ያኔ አቅማችን እያወቁ ይመጣሉ ማለት ነው። ሌላው ሌላ ነው። ከዚህ ቤት አንድ ሰው አይወጣትም። የሷ ቤተሰብ ይሁን የሱ ቤተሰብ ይሁን፣ ምክንያቱም የማንም ቤተሰብ ማን እንደያዘ አላወቅም። ከዚህ ደግሞ እዛው ልኩ ድረስ አሳየዋለሁ። እቺ ማን ነው? ጎረቤታቸው ናት። አሁን ይወጣቸው እንዴ ካት እንዴ ይነካሉ። ታይተው ይነካሉ። ክላክስ ቀውጠ ይለሰፋሉ። አይ መስማት አለባት። ይዩት መኪናውን እኮ እስካሁን ሳያዩት ነው ብለን አለታ ይወጡ ድንም ባክ ከወጡ ድፍረት ነው። ማን ነው የሚወጣው? አይወጡም ባክ። አይ አሁን ለዛኛው ስለሚደውሉለት ለፏር እዚህ ናቸው ብለው ይደውላሉ።
የዛ ሰዓት የሆነ ልጅቱን ወደ ቦታ ሲያገላብጥ የኛ ልጆች ያወጣል። ፊት ለፊት እያየን መውጣት ከቻለማ ወንድ ነው ከዚህ አይደለም ሌላ ቦታ ነው። ከዚህማ ወጥቷል፣ የሆነ ልጅ ጋር ወጥቷል። መያዝ ያለብን እኮ ቀስ ብለን ተደብቀን ነው። በቃ ምንም ጥያቄ የለውም። አንድ ከነሱ አንድ አካል እንፈልጋለን። ይቅርታ ፊቴ ልክ አይደለማ ቤተሰብ። ቆይ ስማ ጆ፣ ረጋ በል በስነ ስርዓቱ። ምክንያቱም አሁን ከዚህ ሰፈር ሊያመልጠን አይገባም። እዚህ ሰፈር ነው ተብለናል። እውነት ይሁን ውሸት አናውቅም። ብዙ ሰው ግን እዚህ አይችልም ያሉ ነበር ቅድም ሰምታችሁ። ስለዚህ በስነ ስርዓት ፊትህን እንትን ሸፍንፈን ነው ማለት ያለበት። ማወቅ የለበትም። ካወቀና አንድ ጊዜ እንትን ይባል እንጃ ኬት እንደሆነ ቶክ ይቅርብት ነው። ቀስ መኪናው ከዚህ ይቁም። ተጠንቅቀህ ነው እንትን ማለት ያለበት እንዳምን በዚህ አካባቢ ነው ማለት ካየህ ስለሚደነብር ዝም ብለን የሱ ሰዎቹ እንደኛው አረ ማን ምን ያመጣ ትንሽ ከፍ ነው ያሰብኩት። አንተ ወንድ ነህ። አንተ ወንድነትህን አሳይ። ሴት ልጅ በማገት ነው ወንድነት። ያንተ ወንድነት ዛሬ ወይ ግንባርህን ብዬ ልቀቃት። አሁን ፏል ልቀቃት፣ ልቀቃት፣ ፏል ልቀቃት። እዛው ነው አውራኝ። እንጨቱ ወደዛ አድርግ። እዛው ነው አውራኝ። ፏል ልቀቃት፣ ልቀቃት። እሺ ከነ ግብረ አበር መጣ ብቻ ነበር ይፈልግ። ከነ ግብረ አበር አትበላ አንተ ወንድ አይደለም ሴት ነህ። እሺ ወደዛ ልቀቃት። እንዳትመጡ፣ እንዳትጠጉኝ። ልጅቷን ልቀቃት። ሌላ ችግር ከመፍጠር በፊት ልጅቷን ልቀቃት። እንዳትጠጉኝ። ፏድማ ታውቀዋለህ። ልቀቅ። እኔ ጋር አውራ። ወደዛ ጠጋ ብላችሁ አውሩ። እሷ ጋር አታውራ። እኛ ጋር ጨርስ። ልቀቃት። እሷ እኛ ጋር ጨርስ። ወንድ ከሆንክ እሷ ልቀቃት፣ ትሂድ። እኛ ጋር ጨርስ። ወንድ ከሆንክ ስለ ወንድነት ዝም ብለህ አታውራሽ። ስለ ወንድነት አታውቅም። ልቀቃት። እሺ ፏድ እዛውን ቶፊቅ አሁን አለ። ልቀቃት። ቶፊቅ እንዳትጠጉኝ። ምንም እንዳታረጋት። እዛው ልቀቃት። ልጅቱ እዛው ነፍሰ ጡር ናት። ፏድ ልቀቅ። ነፍሰ ጡር ናት። ፏድ አይገባም። እንደ አንተ ፏድ ነፍሰ ጡር ናት። ወደዛ ጠጋ በል። እንዳትጠገኝ። እሺ ሴት ካለ ልቀቃት። እሺ ቶፊቅ ወደዛ ጠጋ። ልቧን ገመዱ ያፍናታል። እሺ ቶፊቅ ጠጋ። ነገር ጉዳዩ እሱ ጋር ነው። ጉዳዩ እሱ ጋር ነው። እሱ ጋር ጨርስ። ልቀቃት። እሷ ልቀቃት። አፏን ቢያንስ ፍታላት። እዛው እኮ ልቀቃት። ቶፊቅ አክተር አይጫወትም። ድንጋይን ጣል። እዛው ጣልኩ። ልቀቃት። እዛው ነው። እሺ ምንም ነገር እሺ አንጠቀም። ልቀቃት። እሺ ልጅቷን እንዳትሆን ልጅቷን ልቀቃት። ሌላ ችግር አትፍጠር። በቃ ልቀቃት እና እኛ ጋር ጨርስ። በቃ አፏን ፍታች። በቃ አፏን ፍታች። እሺ እሺ ቶፊቅ እንዳትመጣ ወደዚህ። እሺ እንዳትመጣ ፏድ። እኔ ጋር ችግርህ እኔ ጋር ነው። ቶፊቅ አንተ ጋር ብቻ አይደለም ችግር። እሺ አንተም ግብረ አበሮችህም እሷ ጋር ነው ችግር። ገባህ? እሺ እሺ በቃ ለምን እንዳታወራም እሷ ልቀቃትና እንደው እንዳወራ በጣም ስፈልግ ነበር። ጆን ዝም በል በቃ። እስከ ዛሬ እንዳትመጣ ወደዚህ። እስከ ዛሬ ተደብቀ ነበር አይደል?
የትም አልተደበቅኩም ፏድ። እያክነፈነፈ አመጣህ አይደል? እሺ ልቀቃት እሷን። እኔ ጋር ለምን አታወራም? ሴት እህት አለች አይደል? እስከ ዛሬ ከኔ ጋር ለምንድን ነው ያላወራው? ቶፊቅ እስከ ዛሬ አንተ ስትለመን ነበር አይደል? ልመና ነበር። አንተ ልቀቃት ወደዛው ሰድ እኮ ልቀቃት፣ እናውራት። ወደዛው ዝም ብለህ አትጩሽ። እሺ በቃ ፏድ ዋጋህን ካልሰጠው ወንድ ልጅ አይዘትም። እሺ አይዘትም። እሺ ጨርስ፣ እሱ ጋር ጨርስ፣ እሱ ጋር ችግር ጨርስ። ቶፊቅ እንዳትመጣ እኔ ጋር ታወራለህ። እሺ ከኔ ጋር ምንድን ነው ችግር? አንተም አለህበት አይደል? ከአንተ ጋር ምንድን ነው መሰለህ ችግሬ? እሺ እኔ ጋር ደግሞ እሺ ገመዱን ልቀቅላት። ቶፊቅ ልጅቷ እየተጨናነቀች ነው። ገመዱን ልቀቅላትና እኛ ጋር ጨርስ። ቶፊቅ እንዳያወራ ድጋሚ ካወራ የማደርገውን አሳያለሁ። ቶፊቅ እዛውን አውራ። እሷን ግን የሆነ ነገር አድርጋት ከዚህ ቦታ ሬሳ ነው የሚወጣው። አሪፍ ትዝታለህ እባክህ። እሺ አሁን ምንድን ነው የምትፈልገው? ምንድን ነው የምፈልገው መሰለህ? ብቻ የምትፈልገው ነገር በግልጽ ነው። እሺ በቃ እሺ የምትፈልገው ምንድን ነው? ከአንተ የሚታየኝ ጩኸትህ ብቻ ነው። አትጩህ ዝም ብለሽ። እሺ ታወራኛለህ፣ ችግር የለም። እሱ ጋር ጨርስ ችግርህን። እሺ ልቧን ያማታል፣ ልቀቃት። እሺ አሁን ቶፊቅ እኔ እናንተ በቁም ነገር እንድናወራ ትፈልጋለህ አይደል? እሺ እኔ ጋር ማውራት ትፈልጋለህ? እሺ ልቀቃታ። ግብረ አበርህን ወደዛው ሰድልኝ። በቃ ያወራማ አይናገርም። እሺ ልቀቃታ። ለቁራ የሚጮህ ግብረ አበርህን ወደዛው ሰድልኝ። አንተ እንደዚህ አይነት ጸባይ ከመቼ ጀምሮ ነው? የኔ ከዚህ በኋላ ታውቀኛለህ፣ እንተዋወቃለን። እሺ እሺ አሁን ልቧ ላይ ገመዱን ፍታው። አሁን በድጋሚ እየጠየቅኩ 4-5 ጊዜ ንቀትሽ ረጋ። እጅህን ልቀቅሽ። እጅህን አንሳው። እንዳትጠጋኝ። እሺ እጅህን አንሳው። አናቷን ነው ማፈርስልህ። እንዳትጠጋኝ። እሺ እጅህን አንሳው። ወደዛ ሂድ። እጅህን አንሳው። ሂድ ወደዛ። እጅህን አንሳው። ሂድ ወደዛ። ቶፊቅ እናውራሽ። እጅህን አንሳው። ሂድ ወደዛ። እጅህን አንሳው። ቶፊቅ ሂድ ወደዛ። ግንባሯን ነው የምልልህ። ቶፊቅ እርጉዝ ናት አይደል? ናት አይደል? ምን አገባህ? ስለሷ አይመለከትም። ብቻ እረፍ አልኩህ። እቺ ልጅ አንድ ነገር እኮ ትጸጸትበታለህ። አታውንም? ትዝታለህ። እርጉዝ ናት አይደለ? እሺ ምን ፈለግ? እንኳን እርጉዝ ሆነች። አዎ እየደማች ነበር። ለምን ምክንያትን አልነግረንም? ልጅቷ ለምንድን ያስካት? ችግር እሱ ጋር ነው እንዴ? ትጮኻለህ። ቶፊቅ አሁን ስለ ልጁ በደንብ እንድትነግረንና ስለሱ አይመለከትም። ስለ ልጁ ፏድ በደንብ ለቤተሰቦቻችን እንድታሳውቅ እፈልጋለሁ። ምን አገባህ? ልጅ ካለህ እኛ ጋር ምን ትሰራለህ? ምን አገባህ? እኛ ህይወት ውስጥ ምን ትሰራለህ? ምን አገባህ? ምን አገባህ? ስለኔ ሲቀጥል ልጁ የኔን አይን ታውቃለህ? በደንብ ነው የማውቀው። የት ታውቃለህ? ሁሉንም ነገር። እሺ እንዳትጠጋኝ። እሺ ወደዛ። ልቀቃት። እሺ ልቀቃት። በዚሁ አጋጣሚ አንድ ነገር ልቀቃት። እሺ ወደዛ። እንዳትጠጋኝ። ልቀቃት። እንዳትጠጋኝ። ልቀቃት። እንዳትጠጋኝ። ልጅህን አታሃል። ማለት እየደማች ነበር። ሴጣን እንዴ? ሴት አግተህ ነው ወንድነት እውነቱን ያለው ደም ፈሶሻል። ደም ፈሶሻል። እውነቱን ያለው